ብዙውን ጊዜ ዓለም ላይ የሚከሰቱ ነገሮችን በጥሞና የተከታተለ ሰው የሚከታተል ሰው ጥሩ ግንዛቤ እውቀት ሊጨብጥ ይችላል፣ ሊሸምትም ይችላል። ለወደፊትም አስተዋጽኦ የሚያደርጉ ነገሮችን ጽሁፎችን ማዘጋጀት ይችላል። በጥሞና የተከታተለ ዓለም ዛሬ የሚሆነውን ሁኔታ በዓለም ደረጃ ሰው ልጅ የሚሆነውን ሁኔታ ማለት ነው። እንግዲህ ወደ አንድ አቅጣጫ ላይ መውሰዴ ስለማይቀር ወደ መወስደው አቅጣጫ ላይ ስትሄዱ አሁን የምናገራቸው ሀሳቦች ትክክል ናቸው፣ ትክክል አይደሉም፣ ትክክል ነው፣ ትክክል አይደለም ብላችሁ የራሳችሁን ግምት መውሰድ ትችላላችሁ። የራሱን ግምት ማንም መውሰድ ይችላል። እንዲህ ያለው ግምት ያስቀመጥከው ትክክል አይደለም ማለት መተቸትም ይችላል እና ለዚህ ፈቃደኛ ነኝ። እኔ እማርበታለሁ፣ ሁሉንም ነው የምቀበለው፣ እከታተላለሁ፣ አያለሁ እና ሰሞኑን ሲደረግ የነበረው በዓለም ላይ እንግዲህ ከዓለምም ስለ እስራኤል በደንብ አድርጌ ይከታተል ነበረ። ኢየሩሳሌምን ይከታተላታለሁ። መልካም ነገር ብለዋል። ከዚህ በፊትም ከናዝሬት ምን መልካም ነገር ይገኛል ብለዋል ጥንት አንዱ ሰው። እኔ አሁን ለመድገም አልፈልግም። ከኢየሩሳሌም መልካም ነገር መገኘት እንዳለበት አምኜ ነው ሲከታተል የነበርኩት። ኢየሩሳሌም በዓለም ላይ ካሉ አገሮች የተለየ ሁኔታ የነበረባትና ብዙ ውጣ ውረድና ብዙ ፈተና የደረሰባት ከአብርሃም ጀምሮ ያለውን ሁኔታ በመጽሐፍ ቅዱስ ውስጥ ሳነብ የነበርኩትን አሁን በዓይኔ እስራኤልን ዳግም ለማጥፋት ከዓለም ገጽታ ላይ ለማጥፋት ብሎ በተነሱ ጊዜ ያሉት ርብርብና የሚያደርጉት እንቅስቃሴ በሙሉ በአእምሮዬ ውስጥ እኔን እያስጨነቀኝ፣ እውነት ሊያጠፏቸው ይሁን? 2-3 ጊዜ ጠፍቷል። አሁን ገና የሚጠፋቸው ጊዜ እውነት ደርሶ ሊጠፉ ይሁን ብዬ በጣም ነው ስጋት የነበረኝ። ነገር ግን የእስራኤል ሕዝብ እንግዲህ በሁለት መልክ ተከፍሎ ያውም ትውልድ ጠፍቶ አሁን የተንሰራራው እስራኤል ሕዝብ ለሁለት ተከፍሎ በውስጡ ያየውን የሚነገረውና የሚፈጸመውን ቪዲዮውን ሆነ ዜናን ሲከታተል እጅግ በጣም ስጋት ውስጥ ወድቄ ነበረ። ራሴ እንደሚጠፋ አድርጌ ነበር የወሰድኩት እና በኋላ ስመለከተው የሚንጫጫውና ችሎታና በጥበብ የተካነ ብቃት የሚንቀሳቀሱ መካከል ላይ ያለው ሰፊ ልዩነት እንዳለ፣ በዚህም ላይ ደግሞ ሌላም እግዚአብሔር የባረከው ከጎናቸው በመቆሙ እየተደሰትኩ ነበረ እና አሁን የመጨረሻው ደረጃ ላይ ሲደርስ ከእስራኤል ሕዝብ ሁለት ነገሮችን ማግኘት ማጤንና ማወቅ እንደቻልኩ ታዘብኩ። እሱም ችሎታና በጥበብ የተካነ ብቃት መኖሩና ስልታዊ ጥበብ የጎደላቸው ጀምሮት የነበረው ሽብር ድርጊት በውስጥ ያለውን ለየሁ። ይህንን እያንዳንዱን በሁለተኛው ላይ በጣም ሰፋ ያለ ሀሳብ ማቅረብ ይቻላል። ከነሱ በላይ ሲከታተል የነበርኩት ከሚሞቱት በላይ ከመጥፋት ለመኖር ከሚታገሉት በላይ እኔም ሳስብ ስለነበርኩ ነው ይሄን ነገር ለማለት የበቃሁት እና ችሎታና በጥበብ የተካነ ብቃት የሚለውን መውሰድ የፈለኩት እርግጥም ነው በእስራኤል ላይ የተነሳው ቀላል እሳት አልነበረም። ዘር ለማጥፋት የተነሳ መሆኑን
ማንም የሚገነዘበው ነው። ለምን ቢባል እስራኤል ወደ ሰው ሄዳ ያን ያክል ህዝብ ፈጅታ ጨርሳ በሰላማዊ ህዝብ ላይ እርምጃ ወስዳ ቢሆን ኖሮ ዓለም ዛሬ እስራኤልን እንደሚያጠፋ ነበረ። ዓለም ሁሉ ተነስቶ እስራኤል ለማጥፋት የሚሮጥ ነበረ። ከዛ መካከል ላይ ማን እንግዲህ ለእስራኤል ወገን ሆኖ የሚቆም ስለመሆኑ እርግጠኛ ማግኘት አይቻልም። ምክንያቱም ተነስታ ሄዳ አጥፍታ አውድማ ቢሆን ኖሮ አይደለም። ግን እስራኤል አልነካችም። የሰውን ባለችበት ቦታ ላይ ሆና ስለሞቱባት ስለታገቱባት ወገኖቿ እውነት ከሙሉ እውቀትና ልቦና ከሙሉ ፍላጎት ጽናት ጋር የአገሪቱ ጠቅላይ ሚኒስትር ተነስቶ ህዝቡን አስተባብሮ ከአሁን በኋላ እኛ የሀገራችንን ህልውና ክብር ማስከበር መቻል አለብን። ማንንም አንጠይቅም፣ ማንንም አንታግስም። የማንንም ልምምጥ፣ የማንንም ጥያቄ የመጣብንን ወረራ ለመቀልበስ ብሎ ነው ክተት ያወጀው። አዎ በሰማይም በምድርም ሲረዷቸው የነበሩትንም የተሰለፉትንም ዋጋቸውን ሰጠች። እስራኤል ባላት ሀብት እምቅ ሀብት ምስጢር ደብቃ በያዘችው ወገኖቿ የታፈኑ ወገኖቿ ሲሞቱም ሁሉ ስለ ወገኖቿን ለማስመለስ ከሞቱት አይደለም በህይወት የወሰዷቸውን ለማስመለስ በሚሯሯጡበት ጊዜ ዓለም ሁሉ ጭጭ ብሎ ነበረ ሲመለከት የነበረው። መልስ የወሰድካቸው ሄደ ወቅቴ እንደገና የናክል አዳራሹ ሰው ገለህ ተመልሰ አፍንያቸው የወሰድካቸውን ሰዎች በህይወት መልስ ብሎ የተከራከረ የዓለም መንግስት የለም። የተባበሩ መንግስታትም ዝም፣ ሁሉም ዝም ነው የተባለው። እንዳው እስራኤል በሚወስደው ላይ ረሃብተኛ ቀለብ ለመስጠት እነሱን ቀለብ እየቀለቡ እስራኤልን ለማጥፋት እንዲበረቱ የሚያደርግ ነው የበዛው። አሁን የመጨረሻውን እርምጃ የእስራኤል አቋም በሚታወቅበት ጊዜ ተረጂዎችም አመድ በሚሆኑበት ጊዜ መሰረቱ ቤዙ ያለበት ቦታው ከታወቀ በኋላ እስራኤል መንግስትና ችሎታና በጥበብ የተካነው የእስራኤል መንግስት ጠቅላይ ፕራይም ሚኒስትር ከወዳጅ አገር ጋር ሆኖ አቋማቸውን አጠንክሮ ያላሰለሰ ከፍተኛ ደረጃ ላይ ደርሶ ድባቅ መጥቶ ሙሉ በሙሉ ድምጥማጡን አጥፍቶ እንደውም የአገር እውቅና እኛ እንሰጣለን ብለው የተነሱም ሰዎች እስኪያፍሩ ድረስ አድርጎ ገዳዮች ለገዳዮች እውቅና እንሰጣለን ብለው የተነሱ አገሮች እስከሚያፍሩ ድረስ ልቀቂ ካልለቀቅሽ በውስጥ ባለው በጥበብ በተካነው ስልት ምስጢራቸውን ገሃድ አድርጎ አውጥቶ አሸማቋቸው ከሰውነት ተርታ እስከሚወርቁ ድረስ አድርጓቸው እሺ እናደርጋለን፣ ያኛውን አገር ያጣነው አጥተናል፣ ይህን አገር እንዳናጣ እባክን ተብሎ ተለምኖ እርቀ ሰላም እንዲወርድ ተደርጎ የታፈኑ ሰዎችም የሞተ ሞቶ በህይወት ያሉትን መልሶ ይህ
ችሎታና በጥበብ የተካነው ብቃት ያለው የሀገሪቱ ጠቅላይ ሚኒስትር ንግግር ሲያደርግ ሁሉ ነገር በእጁ ካስገባ በኋላ ንግግር ሲያደርግ የእስራኤል ሕዝብ የሆነው ሁኔታ ነው። እኔ አሁን በውስጥ አሁን ያለፈው የመሞቱ ጉዳይ ብዙ ሕዝብ እያለቀ ጦርነቱ በሚደረግበት ጊዜ ከሁለቱም ወገኖች የሚያልቀው አልቋል። የሚያልቅበት ምክንያት ምን እንደሆነ ያውቃል የእስራኤል ሕዝብ ከኔ በላይ የሚያውቀው ሕዝብ ናታንያሁን ስልጣን መልቀቅ አለበት ብሎ የጮኸ ነበረ። እኛን እያስጨረሰ ነው፣ እኛ ጦርነት አንፈልግም፣ የእኛን ሰዎች በህይወት ያሉት ይመልሱ ብሎ ቤተሰብ ሁሉ ሰላማዊ ሰልፍ ወጥቶ ናታንያሁ ላይ ሲጮህ ነበረ። አልተቻለም። አቋሙን አጽንቶ የሀገር ህልውና የእስራኤል መንግስትና ህዝብ ህልውናን ሳላስጠብቅ የፈለጋችሁትን ብትጮሁ አልመለስም አለ። እርስ በርስ ጦርነት አይደለም እስራኤል ጋር የተጀመረው፣ እስራኤልና እስራኤል አይደለም፣ ፍልስጤምና ሌሎች ተረባብረው እስራኤል ለማውጣት በተነሳ ጊዜ ነው ታጥቆ የተነሳው። ታጥቆ በተነሳው ላይ ነው በውስጥ ሽረባ ሌላ ተነስተው ስልጣን ይልቀቅ፣ እኛ በጦርነት አንፈልግም የሚለውን ቅስቀሳ ሲያደርጉ የነበሩ። በዚህ ላይ ነው እኔ በጣም አድርጌ ለማብራራት ባልችልም እውነትን ነው እንደገባኝ ከሆነ ከእስራኤል ህዝብ ሁለት ነጥቦችን ማግኘት እንደቻልኩ ማሳየት የምፈልገው፣ አንደኛው የጥንካሬው ጉዳይ በመለከት የሀገሪቱ ፕራይም ሚኒስትር የወሰደውና ያደረገው አቋም የሀገሪቱ ሴኩሪቲ የውስጥ ደህንነት የሚጠብቀው ክፍል የፈጸማቸው ተግባራት በመጽሐፍ ቅዱስ ውስጥ የነበረውን ቃል ያደረጉ መሆኑን እርግጠኛ ሆኜ በመተማመን ነው ይህን አሁን ዛሬ ላሰማ የፈለኩት። ሁለተኛው ነገር ስልታዊ ጥበብ የጎደላቸው ጀምሮት የነበረው በጣም ቀላል አልነበረም። ያውም እስራኤል ህዝብ የእስራኤላዊ ዜጋ ለማከፋፈል፣ አንድነታቸውን ለመበታተን፣ ሀገሪቱ አደጋ ላይ እንድትወድቅ እኛ ጦርነት አንፈልግም የሚሉት ወገኖችን አደራጅተው እንዲህ በጠንካራ አቋም ሰለሞናዊ ጥበብ ይዞ የተካነውን ብዙ ዓመት ልምድ በፖለቲካም ሆነ በየትኛውም መንገድ ልምድ ያለውን ከስልጣን ለማውረድ የጀመሩት አካሄድ አደጋ ነበር። ያም ህዝብ ደግሞ ተመልሶ ዛሬ የድሉ ተካፋይ ሆኖ ሲጨፍሩ ሳይ አይ ሰው ሞት አንሶ ቀበሮ ያለችው ገባኝ። አይ ሰው ለሀገሩ ለወገኑ የህዝቡን ህልውና ለማስጠበቅ ከፊት ሆኖ የሚሮጠውን ለማጥፋት የሚታገሉ ዛሬ አብሮ ሲጨፍሩ ሳይ እውነቴን ነው። ያ ነው በጣም እጅግ በጣም ትዕግስት ታጋሽ ያልሆነ የሀገር መሪ፣ ታጋሽ ያልሆነ ህዝብን አብሮ ጨፍልቆ የሚያጠፋ ይሆናል። እንደ ዛሬው እንደኛው ትዕግስት ቢኖር ነው ናታንያሁ ዛሬ ለድል የበቃው። ትዕግስት፣ ጥበብ የተሞላበት ስልታዊ እንቅስቃሴ አካሄድ ተጠቅሞ ነው። በእውቀቱ ተጠቅሞ ነው። በእውቀቱ ተመክቶ ነው። በጥበቡ ተክኖ ነው ጀግንነቱን ያስመሰክረው። ትላንትም የነበረውን ጀግንነት አስመሰከረ ናታንያሁ። በጣም አመሰግነዋለሁ በእውነት። ስለዚህ እነዚህ አሁንም በውስጥ ያሉ ሸላቾች
የሚሸልቱ እንደ ለጥቅማቸው ብሎ ነው እንዳልል ለሀገራቸው ባዳ የሆኑ አሁንም በአገሪቱ ውስጥ ስላሉ እጅግ ጥንቃቄ የሚጠይቅ ነው። እጅግ ጥንቃቄ የሚጠይቅ ነው። ተዋልዷል፣ ተጋብቷል። ብዙ ሃይማኖት ልዩነት ባለበት አካባቢ ላይ የሀገር ህልውና ሃይማኖትም የምትኖረው አገር ስትኖር ነው። በሀገር ላይ ነው ሃይማኖት የሚጸናው። ሀገር ከሌለ ሃይማኖት የለም የለም። እንጨት ላይ አየን እኮ እዚህ ሀገሩ ሲጠፋ ተበትኖ መጥቶ በየጎዳና ላይ የሚለምነውን እንጆሪ የሚመስለው ሀብታም የነበረው ደህይቶ ስለምን ሳይ አገርን የመሰለ ትልቅ ነገር ለመበታተን ለተነሳው ድጋፍ በመስጠት የሚንቀሳቀሱ ኃይሎች በአንድ ሀገር ውስጥ ካለ እጅግ በጣም ካለፈው ስህተት ተምሮ አሁንም እንዳይደገም ጥንቃቄ ማድረግ እንዳለበት የራስን የውስጥን ስሜት ነው የሚገልጸው። ያየሁትም የተረዳሁትም እስከዚህ ነው። አመሰግናለሁ።